በጎረቤታችን ኬንያ ዘረፋ እየተፈጸመ ነው። ሌቦቹም እየሮጡ ነው እና አሊያና የዋንጂሩ እህት የሚይዟቸው ይመስላችኋል? ሌቦቹ ያሸንፉ ይሆን ወይስ መርማሪዎቹ? እስኪ አብረን እንየው። ይሁና የሳቫና ውዱ ዕቃ እና አያምርም እንዴ? አለቃ 3 ደቂቃ ነው ያለን። ጄኔሬተራችን መስራት ሲያቆም ማስጠንቀቂያ አላርሙ ይጮሃል። እሺ ቶሎ ክፈተው። በስተመጨረሻ የኔ ሆነ። ኬንያ ደሃ ስትሆን እኔ ሀብታም ሆናለሁ። አለቃ አላርሙ ጮሃል። አሁን ፖሊሶች ይመጣሉ። ዝም በላቸው ይምጡ፣ ምንም አያገኙም። እኛ አሁን እንሄድ። አለቃ ለአንተ የመጡትን መልእክቶች አይቼ ነበረ። ባለፈው ወር የተደረጉ የሳይበር ጥቃቶች ዝርዝሮችን ልኬልሃለሁ። ጥሩ ስራ አሊያ፣ ሁሉ ጊዜ ፈታን እየሆንሽ ነው። ኦህ ዋው! ቀጥታ ደብዳቤ ለንደን ካለው የኢንተርናሽናል መርማሪ ቡድኖች። ተመልከቺ፣ ትልቅ ዘረፋ ናይሮቢ ላይ ተደርጓል። ዘ ሀርት ኦፍ ሲምባ የሚባለውን ውድ ዳይመንድ ከሙዚየም ሰርቀዋል። ፎቶ ላይ ጥቁር ፈረስ የሚመስል የቼዝ መጫወቻ ባዶ ሳጥን ውስጥ ተቀምጧል። አለቃ ይሄ እኮ የሌባው ቪክተር ክሩዝ ፊርማ ነው የሚመስለው። ታዋቂ ዓለም አቀፍ አዘዋዋሪ ነው። ከሰረቀ በኋላ የቼዝ መጫወቻዎችን ማስቀምጦ ይሄደው። ትክክል ነሽ። ለዛ ነው የመርማሪ ቡድኖች መልእክት ይላኩልን። ክሩዝ ማለት ታዋቂ ወንጀለኛ ነው። ለዚህ በጣም ይፈልጉታል። መች ነው ኬንያ የምንሄደው? የበረራ ዕቃዎችን ላዘጋጅ እንዴ? አብረን አይደለም፣ ብቻሽን ነው የምትሄጂው። እኔ ብቻዬን? አለቃ ክሩዝ እኮ አደገኛ ሰው ነው። አትሄድም አንተ? አሊያ፣ ላለፉት 2 ኬዞች ላይ በጣም ዝግጁ እንደሆንሽ አረጋግጠሻል። አሁን የአንቺ ስትራቴጂና የጭንቅላትሽን አጠቃቀም የምፈትሽበት ሰዓት ነው። ይሄ የመጀመሪያሽ ለብቻሽ የምትወጪው ሚሽንሽ ነው። ካልክ ምን ይደረጋል? በቃ ናይሮቢ መጣሁልሽ። መርማሪት አሊያ፣ ወደ ጫካዋ ሀገር እንኳን ደህና መጣሽ። ዋንጂሩ ከምርሽ ነው? የጫካው መግቢያ ከኤርፖርት አጠገብ ነው። ችግር የለውም፣ በትልቁ መግቢያ ትገቢያለሽ። እኔ ምለው ማሁል ከጠረጴዛ እንድትነሺ ፈቀደልሽ እንዴ? ብቻሽን እንዴት መጣሽ? አዎ እባክሽ፣ ምን እሱ ብቻ። ማሁል ዋንጂሩ እንደ እብድ ነው መኪና የምትነዳው ብሎ ራሱ አስጠንቅቆኛል። እብድ አታስቢ እባክሽ፣ ረጋ ያልኩ ሰው ነኝ። ብቻ አሁን ክሩዝ ሀገራችንን እየበጠበጠ ነው። ታውቂያለሽ፣ የኔ ትራፊክ መጥፎ ነው፣ ግን አንቺ ከነሱ በለጥሽ እኮ። እነሱ ዝም ብሎ ሐሳብ ናቸው አልያ እንጂ ግዴታ አይደሉም። ብቻ አሁን ተዘጋጂ፣ በአቋራጭ እንሂድ። የሚያምረው ቤታችን ደርሰናል። ተቀመጪ አልያ። ትንሽ ቡና ይዤ ልምጣ? በመጮህ ብዛት ጉሮሮዬ ደርቋል። ቡና ይኸው። በስኳራት ወጪ ማደል አልያ፣ ባዶ ነው የሚመች። አመሰግናለሁ። ግን መች ነው የገባሽው? አሁን ወጥተሽ ነበር እኮ። ደግሞ ቡናሽ በጣም ፈጣን ነው። ደግሞ ራስሽ ላይ ያደረግሽው ከመቼው ከቀይ ወደ ሰማያዊ ተቀየረ። ሄይ ካማ፣ ቡና ላመጣ ሄጄ ነው እኮ። እንግዳችንን አታልልሻት አይደል? እና የችግሩ ጉዳይ እንዴት ሆነ? መጥፎ ነው ባክሽ። ክሩዝ ዳይመንዳችንን ሰርቋል። ግን ዳይመንዱን ከሚገዛው ሰው ጋር የሚያወራውን መልእክት ጠልፈንበት ነበረ፣ ግን ኮዱን መፍታት አልቻልንም። የማሁል ወዳጆች፣ ክሩዝ መደበቂያው እንዳይታወቅበት ይህንን እንቆቅልሽ ልኮለታል። ስክሪኑን ተመልከቱት። የንጉስ ልብ ማለቱ ምን ማለት ነው? ስለዚህ የትና መቼ ሌቦቹ እንደሚገናኙ ንገሩኝ። አንድ ፍንጭ ልስጣችሁ። የተሰረቀውን ዕቃ ስሙን አስታውሱ። ቪዲዮንም ፖዝ አድርጋችሁ በማቆም አስቡበት። የንጉስ ልብ ምን ትርጉም የማይሰጥ ነገር ነው ይሄ? የሆነ ሮማንቲክ ነገር አይመስላችሁ? አይደለም ዋንጂሩ፣ ክሩዝ በጣም ብልጥ ነው። የሱ ዘረፋ በጥበብ ነው። አስቢ ቀስ ብለሽ። የዳይመንዱ ስም ማን ነው? የአንበሳ ልብ።
በትክክል አንበሳ ማለት የጫካው ንጉስ ነው። ስለዚህ የንጉስ ልብ ማለት የአንበሳው ልብ ነው ማለት ነው። እና በአስትሮኖሚ ካየነው ደግሞ ደማቅ የሆነችው የአልፋ ኮከብ ሬጉለስ ይባላል። ግን የሬጉለስ የድሮ ስሙ ደግሞ የአንበሳ ልብ ይባላል። ኦፍ ላየን ጀግና አሊያ። ስለዚህ እሱ የኮከቧን አቀማመጥ እየተጠቀመ ነው። በትክክል እሱ ዛሬ ማታ 2 ሰዓት ተኩል ላይ ማሳይ ማራ የሚባለው ፓርክ አጠገብ ይሆናል። ልክ ኮከቧ ወደ ሬጉለስ ስትደርስ ማሳይ ማራ ያውን በጨለማ የዛን ሰዓትማ ያደን ሰዓት ነው። በቃ እንሂድ አሊያ 5 ሰዓት ብቻ ነው ያለን የሽርሽር ጊዜ። ይሄ ቦታ በጣም የሚገርም ነው። ሰላማዊ ነው፣ ጸጥ ያለ ነው፣ የሚያምር ነው። ደግሞ ሰላማዊ ያልሽው ዝም ብለሽ እስኪመሽ ብቻ ጠብቂ አሊያ። ሰዎቹ ሲመሽ መውጣት ይጀምራሉ። ልክ ትክክለኛው አክሽን ሲጀመር የአክሽን ድምጽ ወደ መግቢያው እየደረስን ነው። ክሩዝ እነዚህ ቦታዎች ዞራ ይኖራል። ለመደበቅም ይሞክራል። ቆይ የሱ መኪና የቱ እንደሆነ እንዴት ልናውቅ እንችላለን? ሁሉም የጫካው መኪኖች እንደምናየው ተመሳሳይ ናቸው። ጥሩ አይን ያለሽ መርማሪዋ፣ እሱ ነው ታርጌታችን። አሁን ጨዋታ ይጀምራል። የማሁል ወዳጆች ክሩዝ የተባለው ሰው ከነዚህ 3 መኪናዎች ውስጥ አንዱ ውስጥ ነው እና የት ውስጥ ነው ብላችሁ ታስባላችሁ? አገኘሁት። ከውስጡ በቀኝ በኩል ያለው ወደ መስታወቱ ተመልከቱ። ከሶስቱም መኪና በጣም የተለየ ነው። ጥሩ አይን ያለሽ መርማሪዋ፣ እሱ ነው ታርጌታችን። አሁን ጨዋታ ይጀምራል። ዋንጂሩ በጣም መጠጋት የለብሽም። እየተከተልነው እንደሆነ በፍጹም አላወቅም። ርቀትሽን ጠብቂ። ፈታቤ ከማ ወደ አዳኝ ይቀየራለሁ። ልክ አንበሳ በሳሩ ውስጥ ተደብቆ እንደሚያድን ነው። መግቢያ ፍቃድ አሳዩኝ ባካችሁ። ደሞም በጣም አረፈዳችሁ እኮ። የፓርኩ ህግ ሁሉም ሰው ማታ ነው መግባት ያለበት ይላል። ኦፊሰር በታይ በቃ የሮጥን ነው የመጣ ነው። እንደምታየው ጓደኛዬ ለጉብኝት ከሙምባይ ነው የመጣችው። የመጀመሪያ ሽርሽሯ ነው። ፀሐዩን ብቻ ልናሳያት ነው የፈለግነው። ተመልሰን ቀጥታ እንወጣለን። ፕሮሚስ። ይመች ተባኪው። መልካም ስራ። በለው በፍጥነት ነው የመሸው እና የምሰማው ድምፅ በቃ እንስሳቶች ያሉ የመሰለኝ። እንኳን ወደ ጭንቀቱ መጣሽ አሊያ። ያለነው ደግሞ ጫፍ ላይ አይደለም። በግራ በኩል ያለውን መንገድ ታርጌት አድርጉ። መጀመሪያ የኦፍሮድ ውድድር ያደርጋሉ መሰለኝ። እሺ፣ የጥንቃቄ ሞድ ላይ ነኝ። መብራቱን ላጥፋው። ዋንጂሩ እብድ ነሽ እንዴ? እንዴት ነው መብራቱን አጥፍተሽ የምትነጂው? ድንገት ከዛፍ ጋር ወይም ከአንበሳ ጋር ብንጋጭስ? ፈታ በየከተማ ይዋልጅ አይኖቼ ጨለማውን በደንብ አድርጌ ተጠቀማሉ። መብራቱን አበራው ማለት ለክሩዝ እዚህ ነን ብለን እንደምናገር ነው። እመኝ። ቆመዋል። ውድድራቸውን ሊያደርጉ ነው። ቦታቸው ላይ ነው። መኪና ይበቃናል መሰለኝ። በእግር መሄድ ሳይኖርብን አይቀርምና ንፋስም ስላለ መቼም ሊይዙን አይችሉም። በእግራችን 4 ከልጂ በአንበሳና በክሩዝ ወታደሮች መካከል እንሄድ ነው። ትራሳው እባክሽ ምን አገባኝ ነው አይደል? ቆይ ከዚህ በላይ ወዴት ነው እየሄድን ያለ ነው? ደረስንባቸው እኮ። ደግሞ እየተከታተሉን ቢሆንስ ምን አገባኝ እኔ። ክሩዝ ከባድ ቴክኖሎጂ ይጠቀማል፣ ግን የእሱ ጠባቂዎች ሰነፍ ናቸው። መብራት ብቻ ነው የሚያዩት። ደግሞ ትንሽ ጎንበስ በሉ። አሁን ምን እነሱ እኮ እዚህ አይቆሙም በሉ። ማንም አይቆምም፣ ግን እኔ ሄሎ እያልኩ ሄዳለሁ። እንዳላናድድሽ አስታውሽኝ እሺ። 3 ቦርሳዎች። ክሩዝ ጨዋታ እየተጫወተ ነው። ከባድ ጨዋታ፣ ምክንያቱም የሚገዛው ሰው ገንዘቡን እስከሚያሳየው ድረስ ትክክለኛው ዳይመንድ የቱ እንደሆነ አያውቅም። ያው እኛ ከድመን ዘ ሃርት ኦፍ ሲምባ የተባለውን ዳይመንድ የያዘውን ቦርሳ ማወቅ አለብን። ከዛ መተኮስ ሲጀምሩ እኛ ደግሞ ወስደን እንሮጣለን። የማሁል ወዳጆች ክሩዝ 3ቱንም ቦርሳዎች እየደባለቃቸው ነው። ትክክለኛው ቦርሳ የቱ ጋር ሊቆም እንደሚችል ስክሪኑን በደንብ ተመልከቱት። ይሄ ቦርሳ ቁጥር 1 ነው። ይሄ ቦርሳ ቁጥር 2፣ ይሄ ደግሞ ቦርሳ ቁጥር 3። የትኛው እንደሆነ መገመት የሚችል አለ? በግራ በመሃል ወይስ በቀኝ በኩል ያለው?
ትክክል መሀል ላይ ያለው ነው። ቆይ ምንድነው እቅዳችሁ? መረበሽ ነው? ክሩዝ አሁንም አቁም። ኤትስት ሁሉንም ነገር አስቀምጥ። ሁሉንም የሚቆጣጠረው ማን እንደሆነ ረስተሃል መሰለኝ። ፓርቲው አሁን የተጀመረ ይመስላል። አሊያ ፕላን ቢ አሁን ዝሊ። አይሆንም። አሁን ቀጥታ የምንሄድበትን እድል አጥተናል። ማዘናጋት ብቻ ነው ያለብን እንጂ አይሆንም። ዋንጅሩ ሲመሽ የተደበቁት ይነሳሉ ብለሽ ነበር አይደለ? እና ስራችንን ለመጨረስ እነሱ እንዲነሱ ማድረግ አለብሽ። ዋንጅሩ ትንሽ ግራ መጋባት ትፈጥራለች። ምን ማድረግ እንዳለብኝ ያውቃለሁ። ቡፋሎዎች ዋሻ ውስጥ አሉ። ትንሽ ድምጽ እንዲሰሙ አድርጌ ወደዚህ ፓርቲ ልጋብዛቸው። ቆይ ምንድነው እቅዳችሁ? መረበሽ ነው? ዋንጅሩ ትንሽ ግራ መጋባት ትፈጥራለች። ካማ አንቺ ደግሞ እነሱ እንዲይዙሽ ታደርጊያለሽ። አውቄ እንዲይዙኝ ላደርግ? እኔ አዎ ክሩዝ የኛው ሾፌር እንደያዘ ማሰብ አለበት። ከዛ አንቺን ለማግኘት ያስባል። ከዛ በኋላ በዚህ አጋጣሚ ወርቁን የሚገዛው ሰውዬ ብቻውን ይቀራል። ስለዚህ ግራ ይጋባሉ፣ ይበታተናሉ። እንኪ እኔን መምሰል አለብሽ። እነሱ ሲይዙሽ በፍጹም እንዳትጮሂ ተጠንቀቂ። አስታውሺ እኔ ጀግና ነኝ። ጥሩ። ስለዚህ መተኮስ ሳይጀምሩ ፍተን። ማንም እንዳይንቀሳቀስ። ስምምነታችን አልተሳካም። አሊያ እንሩት፣ እቅዳችን ከሽፏል። አለቃ ሹፌሯን ያዛት፣ እሷ ናት። በጣም ጥሩ። አንቺን ነው የምፈልገው። የሚገዛንን ሰውዬ እዚሁ ጥለነው እንሂድ። ወይኔ እነዚህ ቡፋሎዎች እብድ ናቸው። ግን ካማው ደህና ናት? አዎ ሰውየው ወስዷታል። ክሩዝ ደግሞ ሰውየውን ብቻውን ትቶታል። አሁን ነው ስራችን የሚጀምረው። እንሂድ፣ መያዝ አለብን። ሲያናድድ! ማን ነው ደግሞ የሚከተለኝ? እኛን ለመያዝ በመሞከር ጊዜያቸውን ያጠፋሉ። የዚህ ሰውዬ አነዳድ ከባድ ነው። አቋራጭ መጠቀም አለብኝ። ዋንጅሩ ምንድን ያደረግሽው? ተመለሱ ወደ ኋላ። ይችን ሴት እገድላታለሁ። ወደዛ ሂዱ። በሁሉም በኩል ተከባሃው። አትቀልዱ ባካችሁ። የመጨረሻ ማስጠንቀቂያ ነው። እንዴ ሁለት ሰው ማን ነበር ያስኩት? አሁን ሲም ባህረት የኛ ነው። ማን ነው የሚያወራው? ወይኔ አምላኬ፣ ሰው እያወራ ነው። ችግሩ ምንድን ነው? ማታ መጥፎ ምግብ በልተህ ነበር እንዴ? እየቃዠህ እኮ ነው። Get out። ወይኔ ይሄማ ጉስት ነው። ሩጥ፣ ይሄ ጎስት ነው። ቆይ
የወርቅ ዘውዱ የት ሄደ? ጉድ ሞርኒንግ አለቃ። ደምት ዛሬ ብዙ የሳምቡሳ ቺዝ ገዝቻለሁ። ሞክረው፣ በጣም አሪፍ ነው ለጭንቅላት። አሊያ የኔ ጭንቅላት በፒዛ ሳይሆን በጥያቄ ነው የሚሰራው። ዋው አለቃ ይገርማል። ዛሬ ከመርማሪ ቡድኖች ደብዳቤ መጥቷል። መርማሪ አለቃ፣ ትላንት ምሽት በአንድ ሙዚየም ችግር ተፈጥሯል። አንዳንድ ሰዎች ማውራት ጀምረዋል። ከዛም የሙዚየሙ ጠባቂዎች ፈርቶ ሸሽተዋል። የሚገርመው ነገር ደግሞ ውድ የሆነም የወርቅ ዘውድ ጠፍቷል። አንዳንዶች ይሄ ማጂክ ነው ሲሉ፣ አንዳንዶቹ ደግሞ ኢሉዥን ነው ይላሉ። ይህን ችግር ቶሎ መፍታት ያለብን ይመስለኛል። አለቃ ስዕሎቹ እያወሩ ነው። እኔ ቤቴ ውስጥ ያሉ ስዕሎች እኮ ራሱ መፍራት ጀመርኩ። አሊያ ጎስት በፍጹም አያወራም። ሰዎች እንዲያወራ ያደርጉታል እንጂ አንድ ተራ ስዕል ማውራት ጀመረ፣ ከዛ የወርቅ ዘውድ ጠፋ። ስለዚህ ያልክ ያለው የሆነ ሰው ለመረበሽ የስዕሉን ማውራት ተጠቅሟል። የማቡል ወዳጆች፣ ባለፈው ምሽት ስዕሉ አውርቷል፣ ወርቁም ጠፍቷል እና ይሄንን ሁሉ የማን ብልጥ ሰው እንደሚያደርገው ማወቅ አለብን። አለቃ እባክህ፣ ይሄ ሰሪ ችግር አለበት። አለቃ አየህ፣ ነግሬ ነበር፣ እነዛ ሰዎች አስፈሪ ናቸው። ባለፈው ምሽት ይሄ ራሱ ነው የወደቀው። አለቃ ምናልባት ጎስቱ ይሆናል ገፍቶ የጣለው። እዚህ ጋር ካሉ ስዕሎች አንዱ ችግር አለበት እና የትኛው እንደሆነ መለየት ትችላላችሁ? ወደዚህ ስዕል ተመልከቱ። ትንሽ ተዛብቷል። የሆነ ሰው ሊያንቀሳቅሰው ሞክሯል ማለት ነው። በጣም የሚገርም ነው። የሚያስፈራው እሱ ነው፣ እንዳትጠጉት። አለቃ ስዕሉ ወደ አንተ እያፈጠጠ ነው። ይህማ በቃ ጎስት ነው። የማውል ወዳጆች፣ እዚህ ጋር የሚያስገርም ማስረጃ ይቻለው። ስለዚህ እናንተ ማስረጃው ምን እንደሆነ መገመት ትችላላችሁ? ቀደም ካየሁት ጋር የሚመሳሰል የእጅ አሻራ ይቻለው። የሆነ ሰው ሊያንቀሳቅሰው ሞክሯል፣ ግን ለምን? የሚገርም ነው አለቃ። ሁለቱም ላይ የእጅ አሻራ ተገኝቷል፣ ግን ምንም የለም። እዚህ ጋር ታዲያ ስዕሉን መንካት ለምን ይፈልጋሉ? እና ስዕሉ ደግሞ ንጹህና አዋራ እንኳን የለበትም። አለቃ ግን ይህን ስዕል መንካት ለማንም አይተፈቀደም። ግን አለቃ አሁን ምንም እያወራ አይደለም። ወይም ማታ ብቻ ነው እንደሚያወራው? ችግር የለው፣ ማታ መተን ቼክ እናደርገዋል። አለቃ ምንም እየተፈጠረ አይደለም። ስዕሉ ሙሉ ለሙሉ ዝም ብሏል። ምክንያቱም የሆነ ነገር አልተጨመረበትም። አለቃ ቶሎ ወደዚህ ና። በተመሳሳይ ሌላ ስዕል እያወራ ነው። ከዛ ሌላ ወርቅ ተሰርቋል። አለቃ ብታይ ስዕሉ እያወራ ነበር። ከዛ ውድ የሆነው ዕቃም ተሰረቀ። አለቃ ይሄ ጎስት ማልቲታስክ ሞድ አለው መሰለኝ። እኔ ሄዶ ወደ ስዕሉ። አለቃ ከተማችን ላይ የጎስት ኢንዱስትሪ እየተስፋፋ ነው። አለቃ ስዕሉን ተመልከት። ትክክለኛው የሆረር ፊልም ነው የሚመስለው። እሺ ሰዎች፣ እኔ ማታ ያወራውን ስዕል አውቄዋለሁ። እናንተስ? ከዚህ ስዕል አጠገብ ተመሳሳይ የእጅ አሻራ አይቻለሁ። ይህ ስዕል ነበር እንዲያወራው? አዎ አለቃ፣ በትክክል። እንዴት አወቅ? Iron needs plastic. Mijos are fantastic. ይህን ኬዝ ወደ መፍታት እየሄድኩኝ ነው። ስለዚህ አሊያ፣ ይሄ የኔ ጥበብ ነው። ሌባው ጨዋታ እየተጫወተ እንደሆነ ያስባል።
ግን የሚጫወትበት ሜዳ የኔ ነው። ስለዚህ ላስረዳሽ። ከመሰረቁ በፊት ምሽት ላይ ሌባው ስዕሉን ካወረደ በኋላ መጀመሪያ ትክክለኛውን ስዕል ያወጣል። ከዛ ስዕሉን በሚመስል ሌላ ፌክ ስዕል ይቀይረዋል። ሙሉ ለሙሉ ተመሳሳይ ነበረ። ተመሳሳይ ከለር፣ ተመሳሳይ ሳይዝ፣ ግን ሚስጥሩ የተደበቀው ፍሬም ውስጥ ነው። ትንሽዬ ስፒከር፣ የሚበራ ላይት ከትንሽዬ ሞተር ጋር ይጠቀማል። ይህ ስዕሉን የሚያንቀሳቀስ ለማስመሰል በቂ ነው። ከዛ ሪሞቱን ሲጠቀሙ ድምፁ ከስዕሉ መምጣት ይጀምራል። ከዛ ያሉት መብራቶች መንቀጥቀጥ ይጀምራሉ። ጠባቂዎቹም ይህንን ሲያዩ ጎስት ምስሎቹ እየጮሁ ይሮጣሉ። ከዛ ለሌባው ጥሩ አጋጣሚ ይሆንለታል። ክፍሉ ባዶ ሲሆንለት ወደ ሥራ ይገባል። የወርቅ ዘውድ ሊሆን ይችላል፣ ውድ ጌጣጌጥ፣ ብቻ ያገኘው ነገር በቦርሳ አድርጎ ይሰርቃል። ከዛ ማንም ሰው ሳይመጣበት ፌኩን ስዕል አውጥቶ በትክክለኛ ይመልሰና ወደ ቦታው ይመልሰዋል። ከዛ ሁሉንም እንደነበረ ያስመስለዋል። ስለዚህ ሌባው ጨለማን ተጠቅሞ ይሄ ነው አሊያ፣ ሌባው እንዲህ ነው ያደረገው። አለቃ አንተ ጂኒየስ ነህ። አሁን እንዴት እንደምንይዘው እናስብ። አለቃ ሌባው ስዕሉን የሚቀይረው ከሆነ እኛ ከኋላ ተደብቀን ለምን አንይዘው? ከስዕሉ ስር ነው። አሊያ አንቺ የሙዚየም ኤግዚቢት ነሽ እንዴ? አለቃ እሱ ለመስረቅ ጎስት መስሎ ከመጣ እኛ ደግሞ እሱ ለመያዝ ስዕሉን መሆን አለብን። በእርግጥ መጥፎ ሐሳብ አይደለም እሱ። የመጀመሪያው ዘረፋ መንገድ A6 ላይ ነው። ሁለተኛው B12፣ ሶስተኛው C18። ስለዚህ አራተኛው ምን ሊሆን ይችላል? አለቃ የምስለኛን ቁጥሩ 6 እየጨመረ ነው ሄደው። ስለዚህ ቀጣዩ ዘረፋ D24 ላይ ነው። ራሱ ነው። በቃ አሊያ ያልሽው ቦታ እንሂድ። አለቃ ይህ መንገድ D24 አስፈሪ የሆነ ነው። ምን ነው ፈራው እኮ። አለቃ እባክህ ቶሎ ና፣ ሰዎቹን ልከናል። ይሄ ምስቲ አንዱን ችግር የምትፈቱት ሁለታችሁ ብቻ ናችሁ። አዎ እንሂድ። አለቃ ሌባው የተጠቀመው የቱን ስዕል ነው? ክፍሉ እኮ በጣም ሰፊ ነው። ይማሁሉ ዳዮች፣ አሁን የምሽት የእንቆቅልሽ ሰዓት ነው። ሌባው ዛሬ የትኛውን ስዕል እንደቀየረ ማወቅ ትችላላችሁ? ይህ ስዕል ያለው ከዳይመንዱ አጠገብ ነው። ስለዚህ ሌባው ሰው ሊያስፈራራ የሚችለው በዚህ ነው ማለት ነው። ነይ አሊያ፣ ይሄ ነው። አለቃ እሱ ጋር የሚመቻ አይመስለኝም። እኔ አይደለሁም፣ ለአንቺ ነው የሚመቸው አሊያ። የሰራሽው ዮጋ ዛሬ ስራ ላይ መዋል አለበት። አዎ እስናክ መያዝም አይቻልም። ወይኔ ጉዴ! ከዚህ ጀርባ ደብቄሻለሁ። ተዘጋጂ አሊያ። ዛሬ ስዕል የሚያስወራውን ሌባ መያዝ አለብን። እሺ በደንብ ችሎቴን ወንጀለኛ ለመያዝ እንደተጠቀምኩበት ካወቀ የኔ የዮጋ አስተማሪ ይኮራብኛል። አሊያ አስታውሺ፣ እርምጃ የምትወስጂው ሌባው ስዕሉን ሲነካ ብቻ ነው፣ ከመንካቱ በፊት አይደለም። እሺ አለቃ፣ ግን የኔን ስናክ የሚነካ ከሆነ መጀመሪያ እሱን ነው ማካቸው። አለቃ የሚሳካ መንገድ አይመስለኝም። ዜና ላይ ልክ እኔ ስዕሉ እንደቀየርኩት ሪሞቱን ተነካዋለህ። በውስጡ ያወራል፣ ጠባቂዎች ይወጣሉ፣ እኛ ደግሞ ዳይመንዱን እንሰርቃለን። እሺ አለቃ። የማሁሉ ወዳጆች፣ አሁን የማጥቃት ሰዓት ነው። አለቃ ፊትህ በድንች የተመታ ይመስላል። አብዛኛው ጊዜ ማስረጃ ሳገኝ ሳምቡሳ መወርወር እወዳለሁ። ዛሬ ጀግና ሆኛለሁ። አሁን የጎስት ሰዓት አብቅቷል። የእስር ቤት ጊዜ ነው ያለው። አለቃ ይሄ የሚያወራው ስዕል ይሞቱ ነው። አለቃ ከዳችም ከሽፎን እኮ። ከዛ ሌባው ወደ አሊያ ሮጠ። ይሄንን ያስመርጥ ነው። ተመስገን አምላክ፣ ይሄ ውድ ስዕል ከመውደቅ ተረፈ። እነኮ ስዕሎቹ እንዲያወሩ ብቻ ነው የምናደርገው እንጂ የሚሰርቀው ነቀችን ነው። ይገርማል። ባከህ ግን አልተሳካልህም አይደለ? አሁን ታሪኩን ንገረኝ ቶሎ በል። ፊዚክስ አንዳንድ ወደ ላይ ዘለሉ ስራ ስትሰሩ ይላል።
አለቃ ሌላ ሌባ አለ። ይሄ ማለት እነዚህ ሁለቱ እንደ ማሳሳሻ ናቸው እንጂ ትክክለኛው ተጫዋች ውጪ ነው ያለው ማለት ነው። አለቃ ሲጫወት የነበረው ሰው ያምልጦናል። ከበሩ ውጭ ላይ ማሁል 3 አማራጮችን አይቷል። አሪፍ ቀይ መኪና፣ የስፖርት ሞተርና ያረጀ ሳይክል። ስለዚህ የትኛውን እንደሚወስድ ንገሩኝ። የማሁል ወዳጆች ሰዓት እያለቀ ነው። ሌባው ደግሞ በፍጥነት እያመለጠኝ ነው። ስለዚህ ከነዚህ ሶስቱ የቱን መውሰድ አለብኝ? ወደ መኪናው ተመልከቱ። ጎማው የተበላሸ ነው። ሞተሩ ላይ ደግሞ ቁልፍና ሄልሜት አለ። ሳይክሉም ቢሆን ሰንሰለቱ ተበላሽቷል። የስፖርት ሞተሩ ወስዳለሁ። ይሄ መርማሪ ጅራቴ ሊተጣውቁብኛል። ሌባው ማሁል እንዳይከተለው ኳስ መሳይ ነገሮችን መሬት ላይ መጣል ጀመረ። ኳሶቹ መሬት ላይ መንጠር ጀመሩ። ማሁሉም በጎማዎቹ ኳሱን እንዳይወጣበት በቀስታ ፍሪሲዮንና ፍሬም በመያዝ ጀመረ። ከዛ ሞተሩ ቀጥ ብሎ መሄድ ቻለ። ከዛም ኳሶቹን አልፎ ወደ ሌባው ተጠጋ። ወጥመድ ብታደርግብኝም እኔ ግን በቀላሉ ምሸነፍ አይደለሁም። ዋው ብሮ ተመልከት፣ ምንድነው መንገዱ ላይ ያለው? መንገዱ በ3 መንገዶች የተከፈለ ነው። በግራ በኩል ያለው መንገድ ወደ ከተማው ትልቅ ገበያ የሚወስድ ሲሆን ፖሊሶቹም አሉ። መሃል ላይ ያለው ቀጥተኛ መንገድ ደግሞ የጥበቃ ካሜራና ተቆጣጣሪዎች አሉ። በቀኝ በኩል ደግሞ ያለው ያረጀ ድልድይና ትናንሽ መብራቶች አሉበት። የማሁል ወዳጆች፣ ሌባው የቱን መንገድ ይመርጣል? በፖሊሶቹ ጋር ሄዱ ራሱን ችግር ውስጥ ይከተል ወይስ ማንም እንዳየው በጨለማው ይሄዳል? በትክክል ሌባው ጨለማውን ነው የመረጠው። በስተመጨረሻ ደረስኩኝ። ደንግጬ ነበር እኮ መርማሪው ቀርቷል። ቆይ እንዴት አንተ? አዎ ካንተ አንድ እርምጃ ሄጃለሁ። ከመለስ አለበለዚያ ውሃ ውስጥ ዘልዬ እገባለሁ። ግን መጀመሪያ ከዛ ድልድይ ስር ውሃ መኖር እንዳለመኖሩን ቼክ አድርግ እሺ። ወይኔ ባዶ ነው። የስዕሉ ሌባ ዛሬ ተይዟል። ሰብስክራይብ አድርጉ።